ሰላም ሰላም ወድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። እንኳን ደስ አላችሁ ስለሌላ ጉዳይ መላው እንግዲህ የኢትዮጵያ ሕዝብ በሙሉ እንኳን ደስ አላችሁ። እንኳን ሌላ ለዚህ ክብር እግዚአብሔር አምላክ አበቃት። እንኳን ደስ አላችሁ ሁላችሁም። የሌላ ጉዳይ አሳስባችሁ የነበራችሁ ስታነቡ የነበራችሁ ሁላችሁም እንኳን ደስ አላችሁ። እናት እንግዲህ አልቻለችም። የኔ እናት እንደምታዩት መቀመጥ መቋቋም አቅቷታል። አባት በሷ የተነሳ በሽተኛ ሆነዋል። ብቻ ቤተሰቦቿንም ስታይ ሰው ተለውጧል። እንዳያችሁት እናት እንዴት ተቦሳቅላ አባት ተቦሳቅሎ ስታይ የባሰ ድንጋጤ ውስጥም ደስታም ድንጋጤም ነው። በህይወት ዋናው መገናኘት ነው። ብቻ አልቻለችም። እንደምታዋት ፈጣሪ ይመስገን ስለማይነገር ስጦታው ማለት ነውና እግዚአብሔርም ማመስገን ነው። እንኳን በሰላም መጣች። ዋናው ፈጣሪ ይመስገን። እንዲህ ናት ህይወት። ታያችሁ የሰው ልጅ ሰርቼ ወደ ሀገር ይገባለው በሰላም ብሎ ወጥቶ ምን እንደሚገጥመን አናውቅም። መጨረሻ ላይ ይህ ነው ማለት ነው የኛ ዕጣ ፈንታ የስደተኞች። ብቻ እናሳዝናለን። ዋናው በሰላም መግባቷን ፈጣሪን እናመስግን። ወይኔ አለች ሌሊ አለች ወይኔ ያው እየሄድን ነው ወላ አለች እየሄድን ነው። አሁን ሰላም አልহামዱሊላህ ሰላም ላይ ማለት ሰላም ሁላችሁ ይቅርታ በልኛለ ብዙ በለሻል አልহামዱሊላህ ይቅርታ ሁላችሁ አምላክ ናችሁ። አይለቀስም ሳይለቀስ ነገር በቃ እንግዲህ በዚህ ሁኔታ ነው ያለችበት። በጣም የደስታ እንባ ነው የምናየው ነገር። እባክህን አንተም በራሱ ተረጋጋ። ስለዚህ እህታችን በሰላም እንግዲህ ማግኘታችን አንዳንድ ጊዜ በጣም ያ ሁሉ ሲወራ የነበረው ከሰውነት ውጪ ወጣለች እንደዚህ በቃ ሞት ነው የሚተርፋት ብለው ሲነግሩን የነበረው ያ ሁሉ ነገር ምንም እንደምታዩት እንደማንኛውም ጤነኛ ሆና ነው ያገኘናትና እንግዲህ ከዚህ በኋላ በደም ተረጋግታ ደግሞ እናንተንም የምታገኝ ይሆናል። ትልቁ ነገሯ ሂጃቤ ከላይ ላይ ወረደ እንደዚህ ተሆንኩኝ ተቀለ በቃ እንዲሁ ፈጣሪ ይመስገን። ከምንም በላይ በቃ እግዚአብሔር ይመስገን እያላችሁ ፈጣሪን አመስግኑላት። እግዚአብሔር ይመስገን ስለማይነገር ስጦታው ዋናው እሱ ነው። ምክንያቱም ቢያንስ በሰላም ወደ ሀገሯ ገብታለች። ቢያንስ ቤተሰቦቿ ጋር ተገናኝታለች። በቃ ቢያንስ እንደተባለው አሁን ወንድም ካሊድ እንዳለው ሁላችንም የጠበቅነው ይሄን አልነበረም። ሁላችንም ደንግጠናል። ሁላችንም የጠበቅነው እኔ በራሴ በኩል ሌላ በቃ እንደ አስክሬን የምትመጣ ሁሉን የመሰለኝ ማለት ነው። እውነቴን ነው የምላችሁ። በቃ መጀመሪያ ሰምታችኋል ሁላችሁም ሲባል የነበረው ጉድ ሲወራ የነበረው ብቻ እንደጠበቅነው አይደለም። እግዚአብሔር ይመስገን ይሄው ሌላ በዚህ መልክ መታለች። እግዚአብሔር ይመስገን ደህና ናት። እንደማንኛውም ሰው ጤናማ ናት። ጤነኛ ሆና ነው የመጣችው። ፈጣሪ የተመሰገነ ይሁን። ብቻ ለበጎ ነው። ዋናው በሰላም ወደ ሀገሯ መግባቷ ነው ከምንም በላይ ማለት ነውና እንኳን ደስ አላችሁ ኢትዮጵያን በሙሉ። እንኳን ደስ አላችሁ። እንደሰማችሁት እንግዲህ አፉ በሉኝ ሁላችሁም ኢትዮጵያን ትላለች። የተናገረችውን ሰምታችኋል።
ብቻ ፈጣሪ ይመስገን ከብዙ አይነት መከራ ከብዙ አይነት ስቃይ ውስጥ ወጥታ ዛሬ ሌላ ለዚህ መብቃቷ ሁላችንንም ሊያስደስተን ይገባል ማለት ነው። ሁላችንም ደስታችንም ነው። ኢትዮጵያን በሙሉ እግዚአብሔር የተመሰገነ ይሁን። ዋናው ይሄ ነው የሚፈለገው። የእሷ ጤንነት ነበረ። ጤንነቷን ተረጋግጧል። ፈጣሪ ይመስገን። ጀመርክ አይ ብለክ ጀመርክ። እሺ ምን መለሰች እሷ? ሃይ ስላት ሃይ ስስቴ አለች። ሃይ ስፊ ምንድን ነው? ስስቴ ሃይ ስስቴ ሃይ ስስቴ ናት። ገና በመጀመሪያ ስስቴ አለችክ? አዎ እቺ ማከብራ ቢስ ናት። ተከራከረ እንዴት የማታውቀውን ወንድ የመጀመሪያ ቀን ኮሜንት ስለጻፈላት ብቻ ስስቴ ትላለች? ስስት ቀልድ ነው እንዴ? እኔ ራሱ ግራ ገብቶኝ በጣም ነው እንደዚህ ፍቅር ያዘኝ በጣም ማርያም ተመጥ ስስቴ ስትልክ ማንዴ ልብ ቅልጥ አለ። ልብ ቅልጥ ጭራሽ መቅለጥ ብቻ አይደለም እውነት እኔ ራሴን አላቅም የዚያን ሰዓት ምን ሊሆን ነው? እሺ የመጀመሪያ ቀን ስስቴ ስትልክ ልብክ ፍስስ አለ። ከዛ ምን አልካት አንተ በምላሽ? ልቤ ብቻ አይደለም እውነት ለመናገር ሆዴ ብቻ አይደለም በቃ እንትን ያለው በጣም ደስ ብሎኝ ጓደኞቼን ራሱ ግሮሰሪ ወስጄ ጋብዣቸዋለሁ። ዋው ታዲያ ሆድ ምን አገናኘው? ፍቅርና ሆድ ልብ አቡ የስራሽን ይስጥሽ ብቻ በሳቅ ነው ፍርስ ያደረገችኝ ስስቴ ያልኳት አለችኝ ባለው ማለት ነውና ያው ፈታ እንድትሉም ነው ያመጣውላችሁ ማለት ነው። ይሄንንም ዛሬ ደስታ ቀን ነው ስለዚህ መሳቅ ስላለብን ነው ማለት ነውና ሀቢባ ቤት የማንሰማ ጉድ የለም። ብቻ ለማንኛውም ፈታ ብላችኋል፣ ሰምታችኋል። የመጀመሪያ ቀን ሲጀናጀናት ምስኪኑ እሷ የአዲስ አበባ ልጅ እሱ ደግሞ የክፍለ ሀገር ልጅ ነው። ጅንጀና ሲጀምሩ እንግዲህ እንደማንኛውም ሰው ተገናኝተው ሀይ ሲላት ጊዜ ሀይ ስስቴ ብለዋለች። ከዛ ልቤ ፍስስ ቀለጥ አለልኝ ብለዋል ማለት ነውና ብቻ በጣም እንትን ይላል ማለት ነው። ያስቃል። አየኛ ነገር ማለት ነውና ወስጄ ጋብዣለሁ ሲል ሀቢባ ሆድና ግብዣን ምን እንዳደረገው ብላለች። እውነት ነው አልተሳሳትሽም ሀቡዬ ልክ ነሽ። ግን ቢያንስ እንደው ለሞራኑ እንኳን ተጠንቀቂለትና ጎበዝ አትይውም እንዴ? እሱ እኮ ደስታ ልቤ ፍስስ አለ ሲል ፍስስ አለ። ሀቢባ እኮ ሳንወድ ነው የምታስቂን። ሳንወድ መሳቅ ሳንፈልግ ታስቂናለሽ ማለት ነውና በጣም ነው ማርያምን በቃ ሙትትን ያልኩኝ ሀይ ስላት ስስት ያለችኝ አላለም እና እንኳን ደስ አላችሁ። ስለ ሌላ ጉዳይ ሌላ ኑር ሰሙ ዛሬ የደስታችን ቀን ነው ማለት ነው። እግዚአብሔር ይመስገን። እንኳን ደስ አላችሁ፣ እንኳን ደስ አለ። በሰላም ወደ ሀገሯ በመግባቷ ሁላችንም ደስ ብሎናል። እናመሰግናለን። እግዚአብሔር ይመስገን ስለማይነገር ስጦታው። ከበሩልን። በእሷ ጉዳይ የተሳተፋችሁ ሁሉ መድኃኒዓለም ከእናንተ ጋር ይሁን፣ አብሯችሁ ይሁን። ቅዱስ ገብርኤል በየእምነታችሁ አሁንም ሙሉ ጤንነቷ እንዲመለስ ጸሎት አድርጉላት። ፈጣሪ ይመስገን በሙሉ ጤንነት ገብታለች። አሁንም እግዚአብሔር ይመስገን። ዋናው እሱ ነው። በሰላም ወደ ሀገር መግባቷ ነው ዋናው።